ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል፣ 12 ጀልሳ። ዘንድሮ ማንሰማው ጉድ የለም። ከየአቅጣጫው የተለያዩ ወጣ ያሉ ነገር ከባህል ያፈነገጡ ነገሮችን እንሰማለን። ዘንድሮ ደግሞ የኢትዮጵያ ሴቶች እንደ አዲስ ድንግልናን ማሰራት ጀምረዋል። ድንግልናን ብቻ አይደለም፣ ዳላያቸውን የተለያዩ ቅርጻቸውን ከዚህ በፊት እንደሚያሰሩ በግልጽ ሲያወሩ ነበር። አሁን ደግሞ በግልጽ ድንግልና መመለስ እንደሚችል እየተናገሩ ይገኛል። ከድንግልና መመለስ ጀርባ ያሉ የሐኪሞች ሚስጥር፣ የሕክምና ውጤት እና አደገኛ መዘዞችን እንመለከታለን። አብራችሁን ቆዩ። ቪዲዮ ለሁሉም ተደራሽነት እንዲኖረው ላይክ በማድረግ ጀምሩ። እስኪ አንድ ቲክቶከር ሴት ሄዳ ያየችው የተመለከተችው እሷም ያሰራችውን ስታብራራ በኩራት እየተመለከትን ይገኛል። የእሷን ቪዲዮ እንመልከት። አሁን በሳምንት ቀጠሮ ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የአለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና ዳርና ዳር ላይ የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታየውና እንግዲህ እንደምታዩት እያስረዳች ትገኛለች። ትንሽ እንዳነበብኩት ቪዲዮን ከመስራት በፊት ለማንበብ ሞከርኩኝና ሃይምኖ ፕላስቲ ይባላል። በሁለት አይነት መንገድ ነው ድንግልና እየሰሩ የሚገኙ። አንደኛ ምንድነው ይሄ መጀመሪያ በማህፀን በር ላይ የሚገኘው የድንግልና ሽፋን ስስ ሽፋን ከበር አለች። እሷን በሳይንሳዊ መንገድ እንደገና እንደ አዲስ መስራት ነው፣ እንደ አዲስ መስፋት ነው። ሁለተኛ ደግሞ እሷ እንዳለችው እንደምትመለከቱት ይሄ የማህፀን በር ላይ ያሉትን ጥግና ጥግ ላይ መስፋት ነገር አለ አይደል? ድንግልና ከተወሰደ በኋላ የተለያዩ ነገሮች በተደጋጋሚ ከተደረጉ በኋላ ባይዘው አልማዜ እያለች የምትገኘው ማህፀን ለማለት ነው እንግዲህ ያው ይገባችኋል። እና ያን ነገር ማጥበብ ነው፣ በቀዶ ሕክምና እንዲጠብ ማድረግ ነው። ይገርማል። እስኪ ይቀጥላል። ያጠነክረዋል። ስለዚህ ቦታው ጡንቻሽ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል የዚህኛው ወደ ያኛው። የሌዘሩን አላውቅም ምን ያህል ጊዜ ምን ያህል ወቅቱ ማለት እያለችው የምትገኘው እንግዲህ አንደኛው የሚሰራበት በአጭር ጊዜ ውስጥ ድንግልናው ተመልሶ ቁስልም የመፍጠር ነገሩ ቶሎ ይድናል። እንደ ቁስል ነው አይደል? ኦፕሬሽን ሲኮን ቀዶ ሕክምና ሲደረግ ቁስል ይፈጥራል፣ ህመም ይኖረዋል። ያ ነገር ቶሎ ይፈወሳል፣ ቶሎ መድኃኒት አለው፣ ቶሎ ያገግማል ማለት ነው። ሌላኛው ደግሞ ትንሽ ረጅም ጊዜ ይፈጃል፣ እስከ 3 ወር አይነት ድረስ ነው። ጉድ ነው። ዋጋ እንዳለው አላውቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። እንግዲህ ይገርማል። ማንሰማው ጉድ የለም። ዳሌ የተለያዩ ቅርጾች ነበሩ፣ ጉንጮች፣ መልኮች፣ ከንፈሮች ነበሩ። አሁን ወደ ድንግልና ዞሯል። እኔ ግን አንድ ጥያቄ አለኝ። እስቲ ለእናንተም ድንግልና እንዴት ነው? ኦፕሬሽን እንደዚህ እንደተናገረችው በቀዶ ሕክምና ስለተሰራ ስላልተሰራ ነው ወይስ ልብ ላይ ነው የሚቀመጠው? አንድ ሴት ልጅ የራሷ ክብሬ ነው ብላ ለባሌ የምሰጠው ነው፣ ኦር ደግሞ ለሷም ክብሯም ላይሆን ይችላል፣ እንደ አስተሳሰቧ ነው። ግን በማህበረሰብ ውስጥ ባለ ስርዓትና ባህል ወግ ውስጥ ራሷን አንጻ የምትደራደርበት የራሷ የሆነ የአእምሮ ውስጥ የሚቀመጥ ነገር ነው እንጂ ውስጥ ይሄ ስለፈረሰ ስላልፈረሰ ነው ብላችሁ ታስባላችሁ? መጀመሪያ አእምሮ ላይ ነው አይደል? ድንግልና ማለት እኮ
ይሄ ከትዳር በፊት ይሄን ነገር አላደርግም አልፈጽምም የራሴ ክብሬ የሆነ ነገር ነው ብላ ሴቷ አምናበት የምታረገው ነገር ነው እንጂ አካላዊ ለውጥ ስለመጣ አይደለም። በስፖርትም አንዳንዴ እኮ ድንግልና ይወሰዳል ይባላል አይደል? ሳይክል ሲነዳ በጣም ጠንካራ ስራዎች ሲሰሩ ሳይታሰብ ድንግልናችን ይወሰዳል ይላሉ ሴቶች እና እንደዛም ነገር ይከሰታል። ያ ማለት ግን ከክብር ጉዳይ ጋር የሚያይዝ አይደለም። እናንተ እስቲ ምን ሐሳብ አላችሁ? ኮመንት ላይ እስቲ ትንሽ ግራ ስለገባኝ ነው ጻፍ አድርጉልኝ። ሐሳብ ይቀጥላል። እንግዲህ እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ በአየር ላይ ተንሳፍሽ ነው ተቀመጥሽ? ላሳይሽ። ድንግሉ አይደለም ያሳሰበኝ፣ ከስር ያለው ነው። ተቀምጠሽበታል ውዴ? አዎ ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ ላሳይሽ። ጭራሽ እያሳየሽ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ማናት ሽንጥ ዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዩ እንደዚህ አርቲፊሻል ላይ ይባላል። ዘንድሮ ማፈሩ ከኛ ነው እንግዲህ የሚሆነው። ሌላ ሰው ማፈር ትቷል። ተመልካቹ ነው የሚያፍረው እና በጣም ለየት ያለ ነገር ነው። ምን ሀሳብ ትሰጣላችሁ? ቤታዩ ድንገት ገብታን የጠየቀችው አሰርታለች። እሷ ሰፋ ብሏል እንደምትመለከቱት እና እንደ ሶፍት ነው ዘጭ የሚለው ከባድ ነው። ብቻ ድንግልና እንደኔ ሀሳብ በአካላዊ ለውጥ የሚመጣ ጉዳይ ሳይሆን ልብ ላይ የሚቀመጥ የስርዓትና የባህል ወግ የክብር ጉዳይ እንጂ በቀዶ ሕክምና ስለመጣ ስላልመጣ የሚፈጠር ነገር አለ ብዬ የተለየ ነገር የለውም። እንደው በድንግልና ወቅት የሚደረጉ ሴክሹዋል ነገሮች ትንሽ አስደሳች አይደለም። ጉልበት ለሴቷም ጫና ይበዛል፣ ህመም አለው አይደል የሚባለው። ስለዚህ ያን ነገር ተመልሶ ከተወሰደ በኋላ አሰርቶ ሌላ ነገር ማድረጉ ብዙም አይታየኝም። ለጤናም የተለያዩ መዘዞች ይመጣሉ ብዬ አስባለሁ። ቀስ በቀስ በሂደቶች አካላዊ ስለንቦናዊ ጥቃቶች ይኖራሉ ብዬ ስለማስብ ቢቀር አያስፈልግም። እባካችሁ የኛ ሀገር ሴቶች እንዳትሞክሩ ትላለው። ለዛሬ ያለኝ ፕሮግራም ይሄን አበቃው። ሰላሙ ነው።